ልጅ ሚካኤል የሚለው ነገር ኢትዮጵያ ከመምጣቱ በፊት እኔ አድናቂ ነበር። እኔ አጠቃላይ አጭር መልእክት ማስተላለፈው አንተ ከኔ ጋር መግጠም ከፈለክ መገናኘት እንችላለን። እኔ እና እሱ ተጫውተን መጥቶኝ ጥሎኝ ካልተነሳ ወይ ጥየው ካልተነሳ የሆነ ነገር ካልሞከረ ምንድነው ተለያይተን ግን ወንድምነታችን ቢቋረጥም በልቤ ውስጥ አለ አሚላ። ሞቅ ደመቅ ያለው እሑዳችን በኢቢኤስ እንዲህ እያለ ወደ መገባደጃ ሰዓታችን ላይ ደርሰናል። በዚህ ሰዓት ደግሞ ተወዳጁን ኪችኒን አብረን ይዘን መጥተናል። ኪችኒ ጎአ ወይ ደግሞ ተመስገን ጎአ እንግዲህ በተለያዩ ሙዚቃዎቹ እናውቀዋለን። ማሚላና ኪችኒ በጋራ እንዲሁም ደግሞ በተናጠረ የሰሯቸውን ስራዎች ጨምሮ ከትንሱ ጋር በክፍቱ መኪና ፏፏ እያሉ መጡና አንቺን ከማን የተሰኘውን ሙዚቃውን ተጫውቶልን ነው በድጋሚ የተገናኘ ነው። ስለመጣህ ደስ ብሎናል፣ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ተሳፋሪ ቆይታ እንዴት ነበር? በጣም አሪፍ ነበር፣ ያበደ ነበር። ደስ የሚል ቆይታ ነው ያሳለፍኩት። ሐዋሳ ካፈራቻቸው ድምቀቶች ውስጥ ለመጥቀስ ያህል ከአንተ አለ፣ ማሚላ አለ፣ ቶክቻው አለ እና የእውነት ለመናገር ሁላችሁም የምትገርሙኝ ነገር ለመጀመሪያ ያህል ሐዋሳ ምንድን ነው የሚበሉት ብዬ እንድጠይቅ ካደረጉኝ ነገሮች ፈርጣማ ናችሁ። አካባቢው ነው ወይስ እናንተ በስፖርት ያመጣችሁት መፈርጠም ነው? እኛ ሲጀመር ለዛው ጋር ሀይቁ አሁን ዛሬ ገንዳ መዋኛ ምናምን ተዘጋጀ እንጂ እዛው ሀይቁ ላይ ነው የምንዋኘው። ያው የምንበላውም አሳ ነው። ይሄ ከቁጭ ጋር በተገናኘ ምናምን ትንሽ ለመፈርጠም ቅርብ ነን ብዬ አስባለሁ። ዱናይ እንደ መወፈር ከፈለግሻለን መወፈር አለ እናንተ መወፈርማ ይሄ መወፈር ነው። እናንተ ግን ይሄ ጠንካራ ከስፖርት ጋር የተያያዘ ነገር አለ። ስፖርት እንሰራለን። ስፔሻሊ ሁላችንም የቶክቻን ታሪክ ወዳለ ብትሄጂ፣ ማሚላን ብትሄጂ፣ የኔም ብትሄጂ ከስፖርት ጋር ሁላችንም የተያያዘ ነገር አለ። ያው ወደ ስፖርቱ ያነሳውበት ካለ ምክንያት አይደለም። ወደ ሙዚቃው ስራዎች ከማለፋችን በፊት ከሰሞኑ መነጋገር የነበረ አንድ ነገር አንስተህ አይቻለውና ልጅ ሚካኤልን በቦክስ መግጠም እፈልጋለሁ አልክና ሰዎች ብዙ ጊዜ በቦክስ መግጠም እፈልጋለሁ ሲባል የጉልበት የጥላቻ የመደባደብ ይመስልናል። አሁን ላይ ግን በጣም ደስ የሚል ስፖርት ሆኖ ተወዳጅ ስፖርት ሆኖ ደግሞ ቦክሱ ተመልሶ እየመጣ ነውና አንተና ልጅ ሚካኤልን በዛ ሁኔታ ከሙዚቃ ባሻገር ማየቱ ደስ አለኝ። እንደ ሀሳብ እንዴት ታሰበ? ልጅ ሚካኤልስ መልስ ሰጠ ወይ? ለምን ደግሞ ልጅ ሚካኤል ተመረጠ? ጥያቄ እውነት ለመናገር ይሄ ስለ ቅድም እንዳነሳሽው ስለ ቦክስ ሲነሳ ብዙ ጊዜ የዓለማችን በጣም ቢሊዮነሮች ሀብታሞች ቦክሰኞች ናቸው። ያ ቦክስ ዋጋ ያገኘው ለምንድን ነው? በህዝቡ ዘንድ ሪስፔክት ስላገኘ ነው። የኛ ሀገር ቦክሰኞች ግን እውነቴን ነው የምላችሁ በጣም እንደውም አሁን አንዳንድ ሰዎች ስለ ቦክሱም ስለተለያየ ስፖርት ገብቷቸው ዋጋ እየሰጡ ነው ያሉት። ቦክሰኞች ብዙ ቦክሰኞች አንድ ቦክሰኛ ኢትዮጵያ ውስጥ እውነቴን ነው የምልህ ተወዳድሮ 500 ብር 1000 ብር 2000 ብር የሚያገኝበት ኑሯቸውን ብትል እጅግ አስቸጋሪ ነው። ስፖርቱን ስለሚወዱት አንተ ኳስ ትወዳለህ ልበል ወይ ባስኬትቦል ትወዳለህ ልበል እንደዛ ነው። ቦክስም ያቸውን ባለፈው የተባጠሱ ቦክሰኞችን ያቸው አንድ ላይ ተቀምጠው ነው የምታያቸው። ፍቅር አንተን እንደሆንኩ በነገር የነካ ሰው ነው አንተን የሚያናደኩ በነገር በተለያየ በቴክስት በተለያየ በጣም አንተን ሊነካ የፈለገ ነው። ግን ይሄ አደባባይ ወጥቶ ካንተ ጋር 6 ደቂቃ እኮ ናት ተቃቅፎ ሲሄዱ አላየ ሌላ ካንተ ጋር የሚያገናኝ ጉዳይ የለ። አስቸጋሪው እኮ አጠገብ ያለው ሰው ነው እያስቸገረ ያለው እንጂ ቦክሰኛውማ አያውቅ አታውቀውም ትባጠሳለህ ተቃፍት ያለ። በዚህ አጋጣሚ ልጅ ሚካኤልን በጣም በስራው በጣም የማከብረው በጣም እኔና እሱ የተገናኘንበትን ቦታ እሱ ራሱ ያውቀዋል። የት እንደተገናኘን ያውቀዋል። ልጅ ሚካኤል ኮስተር አልክ ግን የተገናኘን ያውቀዋል ስትል እኔ ራሴ ሉጣ ነገር ያልኩት አይደለም። ልጅ ሚካኤል የሚለው ነገር ኢትዮጵያ ከመምጣቱ በፊት እኔ አድናቂ ነበር ማለት ድንገት ምናምን ለማድረግ ሳይሆን ድንገት የተገናኘንበት ቦታ ላይ በጣም አውቃለሁ አከብርሃለሁ። ዛሬ ደግሞ እኔ አከብረዋለሁ። ኖርማል ነው ይሄ ማንንም ከፍ ዝቅ ለማድረግ ሳይሆን በጣም ሪስፔክት አለኝ፣ ጥረቱን አደንቅለታለሁ ምናምን ነገር ሳየው ግን በጣም ስፖርት ይሰራል በጣም በቃ አለ አይደል በጣቱ በእናንሰራ። እኔ ደግሞ ድሮ እውነቴን ነው ድሮ ቦክስ ምናምን ሞክሬያለሁ። ትንሽ ያው ዝም ብሎ ኃይለኝነት ነገር ማለት ዝም ብሎ በተፈጥሮ የሚሰጥ ነገር ሊሆን ይችላል። ግን ስፖርቱን ስለሚወድ በፍቅር ነው የጠራሁት። ባይዜ ስፖርቱ የ6 ደቂቃ ነው። ስፖርቱን ስለሚወድ ዝም ብለን ስፓሪንግ ብናደርግ ዝም ብለን በቃ ሌሎችን አሁን አላየህም? ባለፈው ዶክተር አብይ ጓንት አድርጎ ምናምን የሆነ ነገር ሲያደርግ ስንት ኃይሌ ገብረስላሴ ሮጦ ይቻላል ያለ ጊዜ ያሮጠ እናቴ ሁሉ ነው የሮጠችው። ልክ እንደዛ አንዳንዴ መነሳሳት አለ። ልጅ ሚካኤልን በቦክስ መጋጠም እፈልጋለሁ ሲል እንዴ
እንዴት ነው ችግር አለብህ እንዴ ያሉ ሰዎች አሉ። ምንም ችግር የለብኝም። በጣም የምወደው በጣም የማከብረው ስፖርቱን ደግሞ ጠንቆ የሚያውቅ ልጅ ነው። ስለዚህ እኔና እሱ 6 ደቂቃ ዝም ብለን ገብተን ሜዳ ላይ ብንጫወት ይሄ ከምንም አልቆጥረውም። የጸብም አይደለም። እንዴት ጸብ ሊሆን ይችላል? ወንድሜ እኮ ነው። እንዴት ጸብ ሊሆን ይችላል? ስለዚህ ስፖርቱን የሚያውቅ ሰው ያውቀዋል። 1 2 3 ነገር ለመፖሰት ሞክሬያለሁ። ምላሽ አላገኘውም። የሆነ ቦታ ላይ ዝም ብሎ ኢንፎርሜሽን አለኝ፣ ግን እኔ ደውዬ አወራዋለሁ። ማለት ብሩን እየጠበቀ ይሆን ይሄን ያህል ይሰጣል የሚባለውን እየጠበቀ እንዳይሆን ብዬ ነው እንደ ሀሳብ ብዬ ነው። አሁን ጆኒ መጀመሪያ እኮ ከኔ ጋር የጀመረው እዚህ ስቱዲዮ። ኦኬ ካስታወስክ ጆኒ እዚህ ስቱዲዮ መጣ። እሱ ከ1 4 ዓመት በፊት ከኔ ጋር የጀመረው ነገር ነው ዛሬ አድጎ እዚህ የደረሰው። በዚህ አጋጣሚ ነው። ስለዚህ ጆኒንም እንግዲህ እሷ ዛሬ 4 ዓመት ሳናውቀው እዚህ ቦታ ጠርታው የነገች ልጅ ሚካኤል፣ እውነቴን ነው የምልህ ዛሬ ማስተላለፍ ፈልገው ነገር ምንድነው ልጅ ሚካኤል የ6 ደቂቃ 3 ዙር ከኔ ጋር ስፓሪንግ እንዲያደርግ ፈልጋለሁ፣ ቦክስ እንዲገጠም ፈልጋለሁ። ያህ ማለት ደግሞ ለሱ ያለኝን ክብር ለሱ ያለኝን ነገር ያው ልጅ ሚካኤል ይሄን ነው ማስረዳው። በጣም እወደዋለሁ፣ አከብረዋለሁ። ስፔሻሊ ሙያው አሁን ያለበትን ደረጃ አሁን ያለበትን ሁኔታ በጣም ማደንቅ ልጅ ነኝ። እወደዋለሁ፣ ወዳጄ ነው። ይህን ያህል ሰው ቦክስ እንደዚህ ወዳለሁ ብያለሁ። ለምን ወንድ፣ ሴት፣ ህፃን፣ አዋቂ ሳይለይ ሁሉም ሰው ደስ ብሎት በጋራ ያየው ስፖርት ነበር ባለፈው የተከናወነው እና የእናንተ ደግሞ የሙዚቃ አፍቃሪያንም ተጨምረውበት አሪፍ ነገር እንደሚወጣው እናምናለን። ወደ ሙዚቃው እየጫልሽ ነው ያልሽው። ደስ ይለኛል። እኔ ያድርገው ለመሰለሽ የሆነ አንዳንዴ የሆነ ነገር ታደርጊያለሽ። አሁን ይሄ ነገር እስቲ የሆነ ጊዜ የለሽም፣ የሆነ ጊዜ አለ፣ የሆነ ጊዜ የለንም። እንኳን በዚህ የለንም ስንል በዚህ አጋጣሚ ለኢቢኤስ ባለቤት እግዚአብሔር ነፍሱን ይማረው እጅግ በጣም በእርግጥ በአጋጣሚ እሳቸው ሲሞቱ እኔ ሀገር ውስጥ አልነበርኩም። በጣም ተሰምቶኛል። አስታውሳለሁ የነበረው ሁኔታ። እኔ ኢቢኤስ በጣም ቤተሰብ ነኝ። እውነት ለመናገር የእኛ ሙዚቃ ሲሄድ የነበረበት እዚህ መተን በዚህ ይዛችሁ ነው ሲባል በዚህ ይዛችሁ ነው ይባል ለኛ እጅግ 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 ትልቅ ባለውለታ ነው። በእውነት ይሄ ቤት ቤታችን ነው። አይዜ የዛሬ 10 ምናምን ዓመት እዚህ እኛ ከሐዋሳ ከመጣን ወዲህ ደስ ብሎን እዚህ ቤት መተን እንደ ቤታችን ብዙ ነገር ያደረግንበት ቤት ነው። በእውነት እግዚአብሔር ዘላለሙን ያሳምርለት። እግዚአብሔር እውነት እናንተም እሳቸው ባሉበት ቦታ ፊት እሱ እያለ ያላደረጋችሁትን ጥረት አሁን ማየት ፈልጋለሁ። እናንተ ላይ አብራችሁት ነው ሁሉ ጊዜ። በእውነት ትልቅ ሰው ነው። ዛሬ በህይወት ባይኖሩም ደግሞ እኛ አለንለት። እውነት በጠራችሁን ጊዜ በምንም ጉዳይ ላይ እኛ አለን ብዬ አስባለሁ። እግዚአብሔር ለቤተሰቡ መጽናናትን ይስጥልኝ እላለሁኝ። አመሰግናለሁ። አሜን። እናመሰግናለን። ምን ጓጓሁኝ አሁን ስለ ስፖርቱ ስታወራ ከሙዚቃ በስተጀርባ ኪችን ምን አይነት ሰው ነው ማን ነው የሚለውን ደግሞ በዛው እኔ አሁን ስታይኝ ያው ፊቴ ብዙ አይጋብዝም፣ እንደምታየው ነው። ያው ቆንጆ ነኝ፣ አይኔ ያምራል ይለኛል። ፈዛ ቀራለች ደግሞ ምን ሆና ነው እያለሁ ውበት ተማርካለሁ። እኔ ቀጣዩ ምንድነው የሚለውን ሊሆንም አላልኩም። በጣም በውበቴ በጣም ለራሴ የምሰጠው ቦታ በጣም ለየት ያለ ቦታ ነው የምሰጠው። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል። ገባህ አይደለ? ፊቴም ቢሆን ለምንም ጉዳይ ሳይሆን እኔ እግዚአብሔር እንዳለኝ ነው የምኖር ሰው ነኝ እና ያው ትሰፈራለህ፣ በመስፈሪያው ትሰፈራለህ። ምን አይነት ሰው እንደሆንክ እንዲህ እንደሆንክ ግን ያው በየትኛውም አጋጣሚ ማን ካልከኝ ያው ኪቺቲኳ ነኝ፣ ጠንካራ ሰራተኛ ነኝ፣ የምለፋ ሰው ነኝ። ማን እንደሆንኩ አውቃለሁ፣ የቆንኩበትን ቦታ አውቃለሁ፣ እሰራለሁ። ማለት ኑሮዬን ለማሸነፍ ጠንካራ ነኝ ብዬ አስባለሁ። ለራሴ እጥራለሁ። ይሄን ነው ማስረዳ። እንግዲህ ስትመጣ ከትንሱ ጋር የተጫወትክልኝ ሙዚቃ አንቺን ከማን የሚለው ነው። እንዴት ነበር የተሰራው? መጀመሪያ እናንተ ከማሚላ ጋር በጋራ ስትሰሩ ነበር የምናውቃቸው። ከዛ ደግሞ በተናጠል ደግሞ የተለያዩ ሙዚቃዎችን አድርሳችኋል። በጣም ባላችሁበትም ደግሞ ቆንጆ ሙዚቃዎች ነበሩ፣ ተወዳጅ ናቸው። እና እስቲ እሱ ሙዚቃ እንዴት ነበር የተሰራው? ዘፈኑን ወደዋለሁ። በጣም ደስ ብሎኝ የሰራሁት ስራ ነው። ያው ብዙ ሰውም ወደውታል በተወሰነ መልክ እና አንቺን ከማን የሚለው ዘፈን ያው አንዳንዴ ለእናትም ይሆናል፣ ለልጅም ይሆናል፣ ለቤተሰብም ይሆናል፣ ለፍቅረኛም ይሆናል። በጣም ደስ ብሎኝ የዘፈንኩት ስራ ነው። አሁን ኪችኒ ስል ትንሽ የሚጎልብኝ ምንድነው ማሚሊያና ኪችኒ በሚል ነው በደንብ ረጅም ጊዜ የምናውቃቸው።
እንዴት ነው ማሚላ ኪችን የሚለው ነገር ያው ከሰፈር ውስጥ የተጀመረ ስም ነው። አብረን ብዙ ዋጋ ከፍለን ያመጣነው ስም ነው። እጅግ በጣም የማከብረው የልጅነት ጓደኛዬ ነው። አሁን በስራም ተለያይተናል። ይህንን ላይ ጥያቄም የቀረበልኝ ከሱ ነው። ደስ ብሎኝ ተቀብያለሁ። ተለያይተን ግን ወንድምነታችን ቢቋረጥም በልቤ ውስጥ አለ ማሚላ። ስለዚህ እንዴት ብዬ ላቋርጠውሽ? አንተ ውስጥ አሁን ማሚላ የሚለውን ስም እያነሳ ነው ያለው። አታንሳ አልልህም ባይዘ ምክንያቱም አብረን የመጣንበት ረጅም ጊዜ አብረን የተጓዝንበት መንገድ ነው። ስለዚህ ምንም አዲስ ነገር የለም። ነገ ጥለነው የምንሄደው ዓለም ነው። ባለን ህይወት ውስጥ ባለን መንገድ ውስጥ በፍቅር አብረን ኖረን ማለፍ ነው። ይህን ነው ማስበው። እኛ እንዴት ነው የመጣ ነው? አዋባዴ አዋባዴ ፍቅር አዋባዴ ኔኔ አዋባዴ አዋሳ ቤሌማ ሲዳማ ቤሌማ ውበትሽ ቤሌማ በቀንም በጨለማ አዋሳ ቤሌማ ሲዳማ ቤሌ። ይሄ ሀት ነው። ብዙ ሰዎች ይጠይቃሉ አብራችሁ ብትሰሩና አብራችሁ ደግሞ ሙዚቃ ብታወጡ በደንብ የምትናፈቁ ናችሁ፣ የማይረሱ ሙዚቃዎችንም አስቀምጣችሁላል እና ለዛ ነው አይ ቲንክ ሮቤል መለሰው ይመስለኛል። ከዛ ደግሞ ወደ አባትነት እንምጣ። የሴት ልጆች አባት መሆን እንዴት ነው? የሴት ልጆች አባት መሆን በጣም ደስ የሚል ነገር ነው። ወላጅነትን በአጠቃላይ ሴት ልጆች ስለሆኑ እንደዛ ደስ የሚል ነገር ነው። እኔ የሁለት ሴት ልጆች አባት ነኝ። እግዚአብሔር ሌላም ሴት ልጆች እንዲሰጠኝ ነው የምፈልገው። በዚህ ግን አንድ ነን። ሁለት ሀይካ ተመስገን፣ ኢናጊስ ተመስገን የሚባለው እጅግ በጣም የሚሳሳላቸው ሴት ልጆች አሉኝ። ኤርሜላ ዳግም የልጄ እናት፣ በዚህ አጋጣሚ የልጄ እናት ናት። በጣም አመሰግናት ወዳታለሁ። ያው ይሄ ነው። እግዚአብሔር ደግሞ ያሳድግልህ በጤናና በሞገስ። ወደ አንተ ሙያ የተሳበ የለም? አሜን። ገና ናቸው ወደ እኔ ሙያ በጣም ልጆች ናቸው። አንደኛዋ 4 ዓመት ከምናምን፣ አንደኛዋ ግን በጣም ትልቅና 12 ዓመቷ ነው። እሷ በጣም ትምህርቷ ላይ በጣም ጂነስ ናት። ከኦል አንደኛ የምትወጣ ልጅ ናት። ሙዚቃ ስራ የታሰበ ምን አዲስ ነገር አለ? የታሰበ ነገር ብዙ ነገር አለ። አልበሜ ነው ሬዲ ጨርሻለሁኝ። አልበሜ እየሰራሁ ነው ያለሁት። በቅርብ አልበሜ ይወጣል። ብዙ ጊዜ የደከምኩበት የለፋሁበት እኔን የሚመስል እንዳቅሜ የሰራሁት፣ እንዳቅሜ ማለት እንዳቅሜ የሰራሁት ነው እንደማንም ሳይሆን ማለት ነው። ስለዚህ እንዳቅሜ የሰራሁትን ነገር ከዚህ ፊት የወደዱልኝ ስራዎች አሉ። ያው ከዚህ ፊት እንደምታውቁት ብዙ ስራዎች አሉኝ። ልክ እንደነዛ አሁን የሰራኋቸው ደግሞ አዲስ ስራዎች አሉኝ። ያን አዲስ ስራ ለህዝብ አቀርባለሁ እና ባካችሁ በቅርብ አልበሜ ይወጣል። ይሄን አልበሜን አዳምጡልኝ ይላለሁ። ሌላው ደግሞ ካያችሁ ቲክቶካችን ማለት ነው ብዙ ወደፊት እየሄደ አይደለም ያለው። እኛንም ደግሞ ምን ሰርተዋል ምን አድርገዋል የሚለው እኛውን እኔ አሁን 17,000 ነው ምናምን ያለኝ ለኔ 17 ሚሊዮን የሚገባኝ ሰው እኮ ነኝ። ከቦክስ በኋላ አልጨመረም? ከቦክስ በኋላ ጨመረ። ሌላ ታሪክ ውስጥ ገባ። አሁን እኮ ትንሽ ሰገጥቀጥ ብዬ እኮ ነው ሰገጥቀጥ ብዬ እንደዛ ይፈልጋልና ደግሞ የመሰገጥም ሳይሆን ሪል ነገር ነው። ያው በድጋሚ አሁን ስለ ቦክሱ ካርዳሽ ከዘይን ነካሽው ከግጥሚያው በኋላ ደግሞ ይጨምራል ብዬ አስባለሁ። ያም አለ። ግን እኛ የሚያደራድረን ሰው ጠጋ ካለ እናቴ አልፈቀደችም እናቴ ፈቀደች የሚል ነገር የለም። ወደ ገደለው ወስናል። አዎ አደራዳሪ ዱን እንደያልኩ በዚህ አጋጣሚ እንግዲህ ልጅ ሚካኤል ጥሪው ደርሶሃል። አልፈልግም ያ አይመስለኝም። እሱም የሚወደው ነገር ነው። አዝኝነት ነውም ሊል ይችላል። ሳያት ወይ የሆነ ሴት ተዘጋጅላለች። በጣም ደስ ይላል። ለምን መሰለህ እኔ እንደውም የእውነት ለመናገር ጆኒ እዚህ ስቱዲዮችን መጥቶ ያንን ካስሞከረኝ በኋላ ቴክኒክ ነው ያሳየን። ቤዚካሊ የእውነት መጥቶ ነበረ ለማድረግ እያሰብሽ ነው? ማይ ነው እንጂ ከሆነማ እነሱ ነው የሚሻለው። ግን ደስ ይላል። መግጠም ትፈልጋለህ? ይሄ ማሰብ ይፈልጋል። ወንድ ከሆነ ግን አለ
ወንድ አለ አለ። ማን ነው? ዳጊ የቅዳሜን ከሰዓቱ ዳጊ ከመጣ ግን ዛሬ ነገ አልልም። እኔ ብር ኦፈር እንድታረጉኝ አልፈልግም። ከሱ በኋላ ታረጉኛላችሁ። ከሁኔታው በኋላ ካላችሁ ዳጊ። እኔ በእውነት በጣም ቸኩልኩኝ። ለምን መሰለህ? በቃ በስፖርቱ ያለው ስፖርቱ የእናንተ ግን ሁለገብ ነው። ደስ ይላል። ሙዚቃውም ላይ ያላችሁ ከዛ ደግሞ በስፖርቱ ላይ ሲሆን በጣም አሪፍ ነው የሚሆነው። ቅድም እንዳልኩ ነው ቦክስ የሆነ ነገር ሰው መውደቅ። አሁን ያ ልጅ ግን አይታችኋል፣ ግን እንዴት አይነት ስማርት እንደሆነ እንዴት እንደበለጠን። ማን ነው ይሄ አሁን የተሸነፈው ንቃተ ህሊና? እግዚአብሔር ምስክሬ ነው። እኔ አሁን ጆኒንም እሱንም አሁን ለማየት ዝም ብዬ ባገኘው እንኳን ደስ የሚለኝ ንቃተ ህሊና ነው። ለምን ይሄ ልጅ ግን በቃ ከኖሮ አልበለጠም። እሱ በቃ ይሄን ነገር አድርጌ ባይዞ እኛ እንደዛ እሱ በጣም ባሰ እንጂ እኛን ለመፋለም ነው። እሱ ግን እንዴት እንዳሰበ አላውቅም። ያን ግን ወሰነ፣ ይሄን አደረገ። እኔ አሁን እንደዚህ ማለት ኢትዮጵያ ውስጥ እኔን ማሸነፍ የሚችል ለማለት እኮ እንዴት ነው የሚችለው? ግን እኛ እኮ ይሄን ለማድረግ እኮ የሆነ ሰው መሆን አለብህ፣ ማመን አለብህ። በቃ መጀመሪያ አንተ ራስህ ይሄ እኮ በልጦናል እኮ። ይሄ ልጅ እኮ እኔን ማሸነፍ የሚችል አንድ ሰው ካለ ደቂቃ አላቆይም ካለ እንዴት ነው ይሄ ልጅ ግን እንደዚህ ሙሉ ቢቻለው? ግን አሁን አንተ እንደሱ የምትለው ነገር አለ ለልጅ ሚካኤል? እኔ ለልጅ ሚካኤል ምንም እኔ ስፖርቱን ስለማቀው በሪስፔክት እዛ ሜዳ ላይ እግዚአብሔርን ነው የምልህ ዝም ብለን ቆንጆ ቦክስ እናሳያለን። ቢሆንና ብትጋጠሙ ግን ማን ያሸንፋል? አሁን እቺ ሊያዝ ለማንኛውም እናንተ እናስይዛለን። ማን የሚያሸንፍ ይመስላል? እኔ ደግሞ ሁለተኛ ጥያቄ 3 ዙር አለው ብለሃል። 3ኛው ዙር ድረስ ትደርሳለህ ወይ? እኔ ምን መሰለህ ማስበው ሁለተኛው ዙር ላይ ያልቃል ብዬ ነው ማስበው። በማን አሸናፊነት? የዛኔ ብታዩ አይሻልም? እግዚአብሔር ነው አሪፍ መስላት ይቺ የዛኔ ብታዩ አይሻልም? ለምን መሰለህ? በዚህ አጋጣሚ ግን አንድ ነገር ብቻ ላስተላልፍ። ቦክስ አለው ይሄ አሁን እሱ የሚወዳደር ቦክስ አለው፣ በእግር አለው። ይሄ በጣም አሁን የሚያንቁት ነገር አለ 3 ነገር ያዘለ ነው ስፖርቱ ላይ ማለት። ደቂቃ ሰዎች ይሰነዛዘራሉ፣ የሆነ ነገር ያደርጋሉ፣ ዞር ይላል፣ የሆነ ነገር ይሞክራል። ገባሻል? እድል ፈንታ አልሰጠው አይደ ለማይክሮ ሰከንድ። እኔ አሁን እሱ ለዛ አይደለም የምፈልገው። እግዚአብሔር እኔ እና እሱ ተጫውተን መጥቶኝ ጥሎኝ ካልተነሳ ወይ ጥዬው ካልተነሳ የሆነ ነገር ካልሞከረ ምንድን ነው ለዛ ምን ያደርጋል? ያ ሳይሆን ትርኢቱን ለሰው ማሳየት አለባቸው፣ መደባደብ አለባቸው፣ ስርዓቱን ማሳየት አለባቸው። ይሄ ነው የሚለው ነገር። አሁን አንቺ የ5 ዓመት ልጅ መጥቶ ጉሮሮሽ አለቀ እኮ። ያ መሆን የለበትም። ስፖርቱ ለወጣቶች መታየት አለበት። ያ ይታይ። የእነሱ ግን ከልብ መሰለኝ ፉክክራቸው የነበረውና ያሉ ነገር ነው። ግን ፍርሃት አለ። ይሄ አሁን እሱ ለእኔ ጆኒ አንገኛ ነው። እግዚአብሔር አንግ ነው፣ በቃ አንግ ነው የሰራው። አንግ ደግሞ ማንም ጉልቤን ማንም ኢትዮጵያ ውስጥ ታይሰን ለምን አይሆንም? አንገኛ ይገላል ሰው እና አንገኛ አትሆን በሉት። በቃ ፋይት ኮነ ቴክኒኩ ግን እንደዛ መሰለኝ። ኤምኤምአይ ይቅርብን እንደሱ ለምን መሰለህ? እኛ ራሳችን እዚህ ሲመጣ ሌባ ቢያጋጥማችሁ የሆነ ሰው ታግሏችሁ ይሄ አስገድዶ መድፈር ሙከራ ቢደረግ ምናምን ሴቶች እንዴት ራሳቸውን መከላከል ይችላሉ የሚለውን ለማሳየት ስለነበር የእውነት ያሳየንን ቴክኒክ እኔ ጠቅሞኛል። ይሄ አሁን ውድድር አሁን ከሰይዶ ጋር ምናምን የሚያደርገው ውድድር እኔ በጉጉት የምጠብቀው ሰይዶ አሁን እሱ የሚችለውን ስፖርት ምናልባት 6 ወር መሰልጠን አለበት ብዬ አምናለሁ። መሰልጠን አለበት ስፖርቱ ቴክኒክ ከበቃ ነው ለዛው። ከበቃ በጣም ቴክኒክ ነው እንትኑ። አሁን ጉልበት ስላለ አይደለም። ጉልበት ከሆነ አሁን ለምሳሌ በቦክስ ከሆነ እግዚአብሔር ነው የምላችሁ ትንሽ ሰዓት ይላሱ ቦክሰኞች በጣም በረዴት ጆን ጋር ሄደዋል። ሰከንድ ቆይታችኋል አላገ ጆን ደግሞ በቦክስ ይግባ እስቲ ያረጋል። ጆን ዛሬ ነው ቦክስ ትንሽ ቦክስ መሰነዛዘር ፈልጋለሁ ከቦክሰኞች ጋር እስቲ ይበል እስቲ ንገሪው እስቲ ጆን ሰምታል አያረግም። ማይክሮ ሰከንድ ውስጥ እሱ እንደሚያንቃቸው በማይክሮ ሰከንድ ውስጥ ይጥሉታል። ታይሰን የሚባሉ ቦክሰኞች ማለት ነው። እግዚአብሔር ነው እኮ ነው የምነግርሽ። እንደ ስፖርቱ ሁሉም የየራሱ የተለያየ ነገሮች አሉት። ያው ዞሮ ያውን የሱ የጆኒም ይሄን ነገር ወጣቶችን እሱ ያስተማረ ነው ያለው። ይሄን ነገር ብዙዎችን እሱ እንደውም አስተማሪ ነው መሆን ያለበት። የለም ፍቅር ነው እግዚአብሔር ነው ማለት የለም። ይሄ ስፖርት ቢዳብር በቢሊየን እዚህ ሀገር ላይ ብዙ ነገር ማድረግ ይቻላል። የተወሰኑ ልጆችን ያሰልጥኗል። አንድ ሴት ሁሉ መጣ ነበር። በጣም እየሰራ ነው እሱ። እኔ ግን አሁን ኪችን ይሄን ስታነሳ ምን እንደመሰለኝ ታውቃለህ?
ብያለሁ ልጅ ሚካኤል ግን ትንሽ ጊዜ ስጠኝ እያልከው ነው ይመስል እየተማጸንከው በአንዴ እንዳትደፋኝ ኖ ችግር የለውም እሱ ጊዜ ስጠኝ የምለውን እሱም አንደርስታንድ ያደርገኛል እኔ አይ ፋይቱ ላይ እኮ ነው ቶሎ አትጨርሰኝ ትንሽ እኔን እንደዛ እየተማጸንከው መሰለኝ አረን ያለማጸነው እኔ አጠቃላይ አጭር መልእክት ማስተላለፈው አንተ ከኔ ጋር መግጠም ከፈለክ መገናኘት እንችላለን ከተገናኘን ደግሞ በቃ ኢንጆይ ማድረግ እንችላለን አልፎ ከመጣ ደግሞ በቃ ሉና እዚህ መሀል ላይ አንቺ ዳኛ እኔ እግዚአብሔርን በእውነት ይሄን እስከ መጨረሻው ነው ምናስ ኢቭን ከሱ ጋር ውድድር ሳላደርግ ብዙ ሰዎች እሱ የለም ገንዘቡ ደጅ ላይ ነው ያለው ማይኪ እንግዲህ በዚህ አጋጣሚ ጥሪ ያቀረብንልህ ነው ምላሽን ደግሞ እንጠብቃለን ያው ከዛ ይዛኔ እኛ ራሳችን ፕሮግራም ከዛ ነው የምንመራው በጣም አሪፍ ነበር ያው ስሜታዊ ሆነን ኪችኒን በጣም የምናውቀው በሙዚቃ ነው ከሙዚቃ ወጣለን ብዙ ነገሮችን የሙዚቃውን ስላነሳናቸው ነው ከዚህ ቀደም ዮሙ ሲያዳ ምን ማለት ነው ዮሙ ሲኛዳ ነው እንዴ ዮሙ ሲያዳ አንሲላሌን ቁፉ ዮሙ ሲኛዳ ዮሙ ሲኛዳ ዮሙ ሲኛዳ ዮሙ ሲኛዳ አንሲላሌን ቁፉ ዱሲራነፉ ዮሙ ሲኛዳ ዮሙ ሲኛዳ እስኪ ነይ ወደኔ አረፍ በይ ከጎኔ ማለት ያላንቺ መኖር አልችልም ምናምን የሚሉ ሐሳቦች አሉ በሚለው ነው አሁን እኔ እውነት ለመናገር የዚህ ግጥምና ዜማ ደራሲ ታደለ ገመቹ ነው ይሄን ግጥምና ዜማ የሰጠኝ አንሲላሌን ቁፉ ዱኡ ሲራናፉ ብሎ እዛ ላይ የሮምኛ ግጥም ምናምን ያለበት የሰጠኝ ታደለ ገመቹ ነው በዚህ አጋጣሚ ታደለ ገመቹን ማመስገን ፈልጋለሁ አመሰግናለሁ በጣም ተወዳጅ ሙዚቃ ነበር ሳናነሳው እንዳናልፍ ብዬ ነው ብዙ ነገር ተጫወትን የቦክሱን ውጤት ያው ከጊዜ በኋላ እንሰማዋለን አሁን መዝጊያ ሙዚቃችን ምንድነው የሚሆነው ዶሌቦ ነው የሚሆነው ዶሌቦ ናማራ አማታ ብርቄ በሉ እንጂ ናማራ አማታ ብርቄ አካቴዮጌ ተጎንፓሰለ ዳሌቦ አና ኦኔ ንግስት የታለ ከመጣ አዲስ አልበምህም እየመጣ ነው እንግዲህ እሱንም በጉጉት እንጠብቃለን ስቱዲዮአችንም ደግሞ መተከኛ ጋር ጥሩ ጊዜ ስለነበረ እናመሰግናለን ሞቅ ደመቅ ያለው እሁዳችን በኢቢኤስ ይመስል ነበር ሳምንት እንግዲህ በተለያዩ ፕሮግራሞቻችን እስከምንገናኝ ድረስ በያላችሁበት እሁዳችሁ ያማረ እንዲሆን እየተመኘን እንሰናበታችኋለን መልካም ምሽት የማር እሸት የወይን ዘለላ ጠዋት ማታ የምትበላ በወርቅ ጠብሰም የለበጡሽ መሳይ ውዬም አላውቅ እኔ አንቺን ሳላይ ኢና ማርያ አማካብርቄ አካቴዮጌ ተጎንፓሰሌ ኢና ማርያ አማካብርቄ አካቴዮጌ ተጎንፓሰሌ Dallebo, Napoli, Nigiste, Dallebo, Napoli, Nigiste, Dallebo. Sondane ከላይ ከተቸሩ እንዲማለለካ ውብ ድንቅ አድርጎሻል ቆንጅና ሲለካ ኢና ማርያ አማካብርቄ አካቴዮጌ ተጎንፓሰሌ ኢና ማርያ አማካብርቄ Akatyoge tagompasele Dallebo Napoli nigiste Dallebo
አለኝ ሰው አሳየኝና ይሁን ያምርባታል ትበል ኮራ ዘና የውበት ዶፍ ጥሎ አልብሷታልና Amatabirke akatyoge tagompasele inamara amatabirke akatyoge tagompasele batoyo yo yo batoyo batoyo yo yo batoyo bato ayaki bato ha bato ayaki batoya batoyo yo yo batoyo batoyo yo yo batoyo bato Batoha, Batoha yarki, Batoha. Inamara, amatabirke, akatyoge, tagompasele. Inamara, amatabirke, akatyoge, tagompasele. Batoyo yo yo, batoyo, batoyo yo yo, batoyo, Batoha yarki, Batoha. እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።